ሰላም ውዶችዬ እንዴት ናችሁ? የግብዣ ፋሚሊዎች ማለት ነው። ውዶችዬ እንኳን ደስ አላችሁ። እኔም ደስ ብሎኛል። እንግዲህ ግብዣ ትናንትና በሸዋ ላይ ስትንሸረሸር ነው የዋለች ማለት ነው። እንግዲህ እንዳያቸዋት ከገጠር እስከ ከተማ እያረሰችው ነበር እና በሸዋ ባህል ልብስ እንግዲህ እንዳያቸዋት የሸዋን ልብስ ለብሳ ከኮስትር ጋራ እንዲሁም ደግሞ ከሌሎች ከጓደኞቿ ጋራ ማለት ነው ሲያስጎበኟት ነበር ሸዋን እና ሸዋ ሄዳለች። አሁን ደግሞ በቀጣይ ደግሞ እያንዳንዱ ሀገር ሄዳለሁ ብላለች ማለት ነው። ትናንትና ላይ ሆነ እዛም ሄጅ እዛም ሄጅ እዛም ሄጅ እዛም ሄጅ እያሉ በቃ ጋይት ማለት ነው ሁሉም ሀገር ሄጅ ብለዋታል ማለት ነው። ያኔ ኦሮሚያ ብቻ ነው እንጂ ያላሏት። ለምንድነው እንደዚህ ያላላት? ማለት በሁሉም ሀገር እኛም ጋኔ እኛም ጋኔ እኛም ጋኔ ኮሜንት ላይ ነው ሊብ ላይ ማለት ነው ውዶች። ለዛ ነው ለምን እዛ ነው ያልተባለችው ያልኳችሁ እና እዛም ግን ልትባል ትችላለች። ምክንያቱም የብዙም ሊብ ያልቆየሁም በእርግጠኝነት እዛም ትሄድ ይሆናል። ለማንኛውም ሰምታችኋል። እኔ በጣም ነው ማለት ነው ቪዲዮ የተመቸኝ። በአንድ ቀን እኔ እንጃ ወደ 6 ወደ 7 ቪዲዮ ለቃለች ማለት ነው። እንደ የማኑ አካውንት እስከምል ድረስ እና አንዳንድ ልጆች ፎሎ እያነሱባት ነበረ። ፎሎዋን አስመልሳለኝ እና ውዶችዬ ማለት ነው አሁን እንደዚህ ሸዋ ላይ ምናምን በካሜራ ላይ ምናምን ያለ ፊልተር ምናምን እንትን ያለችውን በረሃ ለበረሃ የሄደችውን ምናምን ፀሐይ የመታትን ምናምን እንትን እያሉ ፎቶውን እሱን እያነሱ በእነሱ ቤት እነሱን እንትን ማለት እሷን እንትን ማለታቸው ነው። ያን የሆነ ማንቋሸሻቸው ምናምን ነው እና ይህም ማናቅደው እንደሚመስላቸው ሌሎች የማያውቁ ነው የሚመስሏቸው። ከዛ እየወሰዱ ስክሪንሾትም እያደረጉ እንዲሁም ደግሞ በቃ ይላል እንዴ ባረገችው ጫማ ይመጣሉ። በማይመጡበት እንትን የለውም ጋይስ እና በጣም ነው የሚገርመው። እኔ ግርም ያደረገችኝ አንድ የማርያም ቅመም ነኝ የምትል ልጅ በጣም ነው እሷን ያኔ ስክሪንሾት እያደረገች እንዲሁም ደግሞ በቃ ሌሎችን ማሻንጉሊት እያቀናበረች የምልክባት እና በጣም ገረመኝ። ገብቼ ሳይት ምንም ነገር አልለቀቀችም፣ ግን የማርያም ቅመም ላይ ትላለች። እንደ ወርሜ ልክሽን አቦ የማርያም ቅመም ሆነሽ ቅር ይላልልሽም። ጭራሽ እሷን የምጠላት የማርያም ቅመም ናት። ግብዣዬስ የማርያም ቅመም ነበረች፣ ግን ተማርያም ቅመም ወጣ አሁን ንግስት ሆናለች ማለት ነው። ምክንያቱም ጭራሽ ደግሞ የማርያም ቅመም ነኝ ብላ ነው ሴፍ ያደረገችው። ለማንኛውም ደስ ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱኝ። ግን አንዳንድ የማርያም ቅመሞቹ ነው ሆነንም በጣም ጀግና ጎበዝ አስተዋይ ነን አንዳንድ ናቸው እንጂ የተጃጃሉት ማለት ነው። ይሁን ግምዣዬ በፊት ያኔ ያው ትንሽ ፋኖ ስለነበረች የሌላው የጥላት ችግር የለውም። እኔ ግን የሚያናድደኝ ግብዣዬን የሚጠላት ማለት አለ። አሁን ለምሳሌ አማራ ሆኖ እሷን የማይወዳት ሰው አለና በጣም ነው የሚገርመኝ። እንዲሁም ደግሞ የማርያም ቅመም ሆነው እነሱ ግብዣዬም ደግሞ የማርያም ቅመም ስለሆነች ዝም ብለው ማለት ነው። እኔ ብቻ እኔ እንጃ። ይቅርታ ግን ይመስላል ማለት ነው። እሷ አሁን ላይ እዚህ ጋር የለችበትም። ስራና ስራዋን ብቻ ነው። በፊትም እንደ ማንኛውም ሰው ነው ድምጽ የሆነች እንጂ ከዛ የተለየ ምንም ምክንያት የላትም። ተርቡ ላይ ከሰማችሁ ተናግራለች። ከዚህ ቀደም ያኔ ያለችበት ሀገር ረብሻ ሆኖ በዛ ምክንያትም እንደተሰደደች ሁሉ ሰምታችኋል። እና ለማንኛውም እሷን እንትን አላቸዋት። ይሄ የሆነ ብር ታሰጣቸዋት አንዳንድ ሰዎች ያን እያጣጣላችሁ ምን እያላችሁ በቃ በተለያየ በዛ ስትሄድ በዛ እየመጣችሁ እንደዛ እያደረጋችሁ ልጅቷ እንዲህና ጠነከራችኋት። ደስ የሚለው ነገር ማለት ነው። አሁን በጣም ጎበዝ ሆናለች ነው ለመናገር። ጭፈራም አታበዛም፣ ኢንጂነርም አላት አሁን ላይ። እንዲሁም ደግሞ የተለያዩ አገር ሂዳ ምናምን በቃ
እንደውም በዓልን በተመለከተ ብትሄድ አሪፍ ነው ማለት ያኔ ዝም ብላ እንደዚህ ከምትሄድ እያንዳንዱ ሀገር መቼም አለ በጣም አንድ በዓል ምናምን በደንብ የሚያከብሩ አሉ እና ሁሉም አይደለም። ለምሳሌ ጎንደር ምንድነው ማን ነበር የሚባለው የሚያከብሩት? ወይ ሊጠፋኝ ነው። ጥምቀት ለጥምቀት ብትሄድ አውስሆን ሄዳለሁ ጎንደር ብላለች። ግን ኢንሻአላህ ምንድነው የሚባለው ስሙ ጠፋኝ። ጠርቼው አሁን ለጥምቀት ብትሄድ ማለት ነው አሪፍ ነው። እሷም ያኔ ወጪ አይበዛባትም። አዲስ አይደለች ያኔ አዲስ እንትን እንደገና ደግሞ በቃ አይደለ ለዛ ደስ ይላል። ጉራጌም እሄዳለሁ ብላለች እና ራያ ባህር ዳር ሄዳለች እና እያንዳንዱን ኢትዮጵያ ውስጥ ትሄዳለች። ከዛ ደግሞ ውጭም ትሄዳለች። ጋይስ ውጭ እና ግብጄ እውነቱን ለመናገር እናንተ ትለፋላችሁ እንጂ አትወርቅም። አንደኛ ሃይማኖቷም ለሚዲያው ምናምን ያኔ አያሰድባትም። ያኔ ስላችሁ አሁን ብዙዎች ሙስሊሞች አሉ። ያኔ ይቅርታ ይሄንን ግን ብዙ ሙስሊሞች አሉ እና አሁን ቪዲዮ ምናምን ስንወጣ ወይም ደግሞ የሚወጡ ልጆች ካሉ ወይ አንቺ አሰዳቢ አንቺ ምን ባለባበስ በዛ ሲመጡ በጣም ነው ወይን እንዳያርጉ ወይ ደግሞ ተሚዲያ እንዳይጠፉ ነው የሚያደርጓቸው። እና ግምጃዬን አሁን አሰማችሁም እንደገናም ደግሞ ብዙ ሰዎች የሚደግፏት አሉ። ብዙ ጓደኞቿ እንዳልኳችሁ ያኔ በጣም ደግሞ ታዋቂዎች ቲክቶክ ላይ ምናምን በጣም ነው የሚወዷት። ያኔ ትላልቆች ማለት ነው። ያኔ ለምሳሌ እነ ሳሬ ይደግፏታል፣ እነ ቤታ፣ እነ ማማር በቃ ሌሎች ቲክቶከሮች በቃ ያኔ አላለ የተባሉ የግምጃዬ ናቸው። እውነቱን ለመናገር እወቁ። በጣም ነው ጋይስ ሰው የሚወዳት እንትን ላይ ምናምን ጉድ ያየሁት አሁን ነው። ያኔ ፎሎዎቿን ምናምን የሆነ ልጆቿ ጋር ምናምን ገስት ስትገባ ተከትያት እጃየዋም ማለት ነው። በእሷ ምናምን ያኔ የወጡ ናቸው። ለምሳሌ እሷን ፎቶ ያደረጉ እንዲሁም ደግሞ ስለ እሷ ምናምን ያኔ በጣም እንትን የሚያግዟት ትላችሁ ያኔ ሚዲያ ላይ ምናምን የሚደግፏት ልጆች ማለት ነው። እና እሳት የሆኑ ማለት ነው። በፍቅር ለመጣችሁ በፍቅር የሚመልሱ ግብዣዬን ደግሞ በጣም ያነካል በጣም የሚመልሱ ናቸው። የምሬን ነው የምላችሁ። እነሱ ጋር ራሱ ገስት ላይ ያስገቡም ፎሎ በጣም ላይ ሄደዋል ማለት ነው። እና ጌም እንደውም ተጫዋቱ ጀምሯት ስዳድቡ ምናምን ስትላቸው ነበር፣ ስትመክራቸው ነበር። እኔ ምን ነገር እስካላልኩ ድረስ ምን ነገር አትበሉ እያለች ነበር። እና እንግዲህ ግብዣዬ ጉርብ ቢኖራት ኖሮ በቃ በውስጥ ነበር ያን ነገር ሁሉ የሚያወሩት። እና ምላለች በፈጣሪዋ እንኳን ራሱ ግሩፕ እንደሌላት ማለት ነው። እና እሳት የሆኑ ልጆቹ አላት። እና እኔ በጣም ነው ያኔ አሁን ላይ ነው እንደዚህ ፎሎ ምናምን አድርጌ ያየኋቸው። እና በጣም ነው ሰው የሚወዳት በጣም እውነቱን ለመናገር እኔ በዚህ ልክ እንደሚወዷት አላውቅም ነበር። እና ብር ምናምን ራሱ ተመደም ቆማ ስላከች ምናምን የሚሉት ማለት ነው። እነዛ ልጆች አይተው ነው ልክ እንደዚህ ሊሉ የቻሉት ማለት ነው። እና በጣም ነው እንትን ያለኝ ይሄ የሆነ ደስ ያለኝ ማለት ነው። ያኔ ሂጅ ምናምን ሳያቸው ምናምን በጣም ያኔ በዚህ ልክ ትወደዳለች እንደ ምናምን ያልኩት እውነቱን ለመናገር ማለት ነው። ያኔ እየቀኑባት ነው የሚሰርቧት ጋይስ ማለት ነው። ያኔ በግብዣ እየቀኑ ነው ልንገራችሁ። ምክንያቱም አንድ ሰው ያኔ እሷን የሚጠላት ሰው በዚህ ልክ ሰው ሲወዳት በዚህ ልክ ስትቀየር እንዴት አይናደዱ? ለኔ ብቻ ነው የእሷ እንደዚህ እንትን የሚመጣልኝ እንዴ ቲክቶክ ምናምን ስገባ የግብዣ የሚመጣልኝ ለኔ ብቻ ነው?